አንዱ ክርስቲያኖች የሚጾሙበት ዋነኛው ዓላማ እኩያት የሆኑ ፍትወታትን ለማራቅ ነው እንጂ በተቀሉ ፍትወት ጭፍልቅ አድርጎ ለመዝጋት አይደለም። እና እውነት ደግሞ ምግብና መጠጥ እስከ ፍትወት ጋር ምን አገናኘው ብለን ደግሞ እንጠይቃለን። ሰው ምክንያቱም በልቶም ጠጥቶም ፍትወት የማይቀሰቀስበት አለ፣ ሳይበላ ሳይጠጣ ደግሞ በፍትወት አለንጋም የሚገረፍም አለ። እና አባቶቻችን ሲያስተምሩ ለምግብና ለመጠጥ የምናሳየው መታቀብና መከልከል እኩይ የሆኑ ፍትወታትን ክፉ የሆኑ ስሜቶችን ለማጥፋት ለማክሰም ከፍ ሲልም ደግሞ ተጋፍጠን እናሸንፈን ለማለት ነውና በዛ አይነት መንፈስ ስናየው መጀመሪያው ትዕቢተኛ የሚባለው ሰይጣን በልቶ ያመጣው ትዕቢት አይደለም፣ ጠጥቶም ያመጣው ትዕቢት አይደለም። ጌታ እንደተናገረው በወንጌሉ ላይ ከራሱ ከልቡና መንጭቶ ነው ያመጣውና የእሱ የትዕቢቱ መነሻን ታሪኩን ለምንሰማ ብዙ ጊዜ ላይ ልብ አድርገነው ከሆነ የመጀመሪያው ከፍታው የተቀመጠበት ቦታ ከፍ ያለ መሆኑ፣ ዝቅ ብሎ ሲያይ ብዙ መሆናቸው፣ ከፍ ብሎ ሲያይ ማንም ነገር አለመመልከቱ ነውና ትዕቢት አንደኛው መገለጫው እኛ ከተቀመጥንበት ወንበር ከፍ ብለን ስናይ ምንም ነገር የሌለ የሚመስለው ሰው ሳይኖር ቀርቶ አይደለም፣ ግን የሚመስለው ሰው በዛ የመጀመሪያው ትዕቢትን በዚህ መነጽር ለመመልከት መሞከር እንችላለን።